ate apples ማለት ምን ማለት ነው? አፕል እየበላው ነው። Alright, I am eating apples ካልኩስ? እንደዚህ እየበላው ነው። Alright, that's very nice. ብዙዎቻችሁ የምትሰሩት ስህተት ይሄ ነው common mistake. So I ate apples እና I am eating apples የተለያዩ ናቸው ማለት ነው። So በደንብ እንመልከት። የመጀመሪያው I ate apples ስትሉ ምን እየተናገራችሁ ነው? You like አፕል መብላት እንደምትወዱ I like እያላችሁ እየተናገራችሁ ነው ያላችሁት ማለት ነው። just ሀቢታችሁን ነው እየተናገራችሁ ያላችሁት። whereas I am eating apples ካላችሁ ግን አሁን ላይ እየበላችሁ ያላችሁት ነው ማለት ነው። so the first tense ምን ይባላል? simple present ይባላል። ጀነራል የሆኑ ነገሮችን ሀቢታችሁን ለመግለጽ ፈልጉ ደጋግማችሁ የምታደርጓቸው ነገር ለመግለጽ ፈልጉ simple present tense ተጠቀማላችሁ። simple present tense እንዴት ነው የምትጠቀሙት? subject verb object አርጋችሁ ተጠቀማላችሁ ማለት ነው። ስለዚህ ሳብጀክታችሁ ታስቀምጣላችሁ I eat I go I run I write እያላችሁ መቀጠል ትችላላችሁ ማለት ነው። ፕሬዘንት ኮንቲኒዩስ ጋር ስንመጣ አሁን ላይ ያደረጋችሁ ያላችሁትን ነገር ለመናገር ስትፈልጉ I am ትሉና ቨርቡ ላይ ing ታደርጋላችሁ። I am eating I am reading I am running እያላችሁ መግለጽ ትችላላችሁ ማለት ነው። I am ብቻ ግን አይደለም። ለምሳሌ she ከሆነ she am ሳይሆን she is ስላላችሁ ማለት ነው። he is it is እያላችሁ ትቀጥላላችሁ። ስምም ከሆነ is ነው የምንጠቀመው። ለምሳሌ ሄኖክ is eating apples. That's very nice. The other one common የሚባሉ ወይ ደግሞ key word የሚባሉ አሉ። እነዚህ ነገሮች ለመረዳት ስትፈልጉ የምትጠቀሟቸው። ለምሳሌ simple present tense ላይ usually always every day every week የሚሉ ነገሮች ምን ያመለክቱናል? simple present tense እንደሆነ ያመለክቱናል ማለት ነው። whereas present continuous ላይ ደግሞ now at the moment የሚሉ ነገሮች ኢንዲኬተሮች ናቸው ማለት ነው። alright ስለዚህ እናንተ ደግሞ አሁን ላይ እያደረጋችሁ ያላችሁት ነገር እስኪ ጻፉልኝ። ምን እያደረጋችሁ ነው አሁን? ኮሜንት ሴክሽን ላይ ተጠብቃችኋለሁ። እንግሊዘኛን በአካልም በኦንላይን መማር ከፈለጋችሁ ብራይን እንግሊሽ ምርጫችሁ አድርጉ። በስልካችንን ባዮ ላይ ወይም ደግሞ ላይ በምታገኙ የቴሌግራም ዩዘር ኔም ኮንታክት ታደርጉን ትችላላችሁ ማለት ነው። thank you for watching ብራይን እንግሊሽ love you all see you next time